ሐኪም አበበችን ጨምሮም ዶክተር ሮዳስ ታደሰ ሌሎች መምህራንም የተገኙበት አስደናቂው ትንታኔ ስለ ኢትዮጵያ። ለምሳሌ ኬንያ ራሷን ችላ ነው፣ ግን ኢትዮጵያ ናት። ዘኪዮስ አጭር ባይሆን ምን ይሆን ነበር? ታሪኩን ሳትሰሙ አቀሩ። አጭር ሰው ክርስቶስን ለማየት ዛፍ ላይ ወጣው። መጋቢ አዲስ እሸቱ አለማየሁ ከሐምለሰት ሙጬ ጋር ያደረኩት አስደናቂው ፖድካስት። ልጠይቅሽ እቺ ባላላገኝሽም አግኝቻለሁ ልጀለሽም አለኝ። ስለ እፎይ ጉዳይ ጠበቃ ሙሉጌታ እንዲህ ሲል ተናገረ። ከእፎይ ጋር በተያያዘ በሰራሁት ቪዲዮ በጣም በርካታ አስተያየቶች ደርሰውኛል። እኛ የምንከፍለው ለአገልግሎቱ ወይንስ ለአገልጋዩ? ሊቀ ሊቃውንት ስሙር አላምራው። ዛሬም እኮ በሞተ ሰው ምክንያት ክፍያ ትቀበሉናላችሁ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክና ሼር በማድረግ ትብብር አጋራታችሁን በማሳየት እንድትጀምሩ ከወዲሁ በትህትና እንጠይቃችኋለን። በቀጥታ ወደ መረጃችን አመራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን በቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች በድጋሚ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ በቀጥታ ወደ መረጃችን ነው የማምራው። በዛሬ መረጃችን ሰፋፊ ጉዳዮችን እንመለከታለን፣ እንቃኛለን። የመጀመሪያው የምናደርገው ለቤተ ክርስቲያን የተለየ ስርዓት የምንከፍለው ለአገልጋዩ ወይንስ ለአገልግሎቱ? አስደናቂ መልስ፣ አስደናቂ ትንታኔ ከሊቀ ሊቃውንት ስሙር አላምራው። ዛሬም እኮ በሞተ ሰው ምክንያት ክፍያ ትቀበሉናላችሁና ንግድ አልቆመም። የምኩራቡ ሰዎችን ብቻ በምን ሞራል ነው እንደው የምትነቅፏቸው ይሉናል። መልካም፣ እስኪ ጥያቄ ልጠይቃችሁ። እናንተ ክርስትና ስታስነሱ ለጸሎተ ፍትሐት ስትከፍሉ፣ እንዲሁም ደግሞ በጸሎት አስቡኝ ብላችሁ በቅዳሴ በኪዳን ስማችሁ እንዲነሳ ክፍያ ስትከፍሉ፣ ይሄን ሁሉ አገልግሎት ለማግኘት ክፍያ ስትከፍሉ ለአገልጋዩ ነው የምትከፍሉት ወይስ ለአገልግሎቱ ነው? አቤት፣ ለአገልግሎቱ አይደለም? መልካም፣ እኔ በዚህ ይበቃናል ብዬ ነበር። ጥያቄው ሊጨምራችሁ ነው። ለአገልግሎቱ ብላችሁኛል። እሺ፣ ለምሳሌ አንድ ሰው ጸሎተ ፍትሐት ተደርጎለት ከሲኦል ወደ ገነት እንዲሄድ እግዚአብሔር ኃጢአቱን ይቅር እንዲለው ነው የሚጸለየው አይደለ? እንደዚያ ከሆነ በዚህ ከተግባባን ሰው ገነት ገብቶ ለመኖር፣ ሰው መንግስተ ሰማያት ገብቶ ለመኖር 2000 ብር ዋጋው ነው። ስቱዲዮ ከፍ ሲል ለባለ ትዳሮች 1 መኝታ 2 መኝታ ቢባል የሚከፈለው ያውም በየወሩ አስቡት። የሚከፈለው ሰው ከገቡ መውጣት ካገኙ ማጣት በሌለበት በእግዚአብሔር መንግስት ውስጥ ለመኖር የናንተ 4000 ብር ለመንግስተ ሰማያት እውነት ዋጋ ነው? ስለዚህ ባጭሩ ለአገልግሎት አይደለም የምትከፍለው። አገልግሎቱን ዋጋ ሆኖ አቻ ሆኖ ልትገዛው የምትችለው ምንም አይነት አገልግሎት የለም። ይሄን እንድታውቁት። ለአገልግሎቱ የሚመጥን ክፍያ አለን የምትሉት 4000 ብር ለአንድ ፍትሐት፣ እውነት ለመናገር እንደው ኑሯችን ስለማይፈቅድ እንጂ 1 ሚሊዮን 2 ሚሊዮን ቢሊዮን ቢከፈል ለመንግስተ ሰማያት ዋጋ ሊሆን የሚችል ምንም አይነት ብር የለም። ገነት ገብቶ ለመኖር ዋጋ የሚሆን ምንም አይነት ስጦታ የለንም፣ ሊኖረን አይችልም። የትኛውንም ስጦታ ብንሰጥ፣ እኔ ቢሊዮን ምናምን ብዬ ቁጥር ጠራ፣ ዓለም ላይ ያለው ገንዘብ ሁሉ ተጠራቅሞ ለመንግስተ ሰማያት መግዣ መሆን አይችልም። ለአገልግሎቱ አይደለም የከፈላችሁት። ለክርስትና ሲሆን የምትከፍሉት ምንድነው? ሰው የእግዚአብሔር ልጅ ለመባል ስንት ነው ክፍያው? የአሜሪካ ዜግነት ለማግኘት ስንት ቁም ስቅል እንደሚታይ እናውቅ የለ እንዴ? ሰው የእግዚአብሔር ዜጋ ለመሆን የእግዚአብሔር ልጅ ለመባል እነዚህ 100 ብሮች 1000 ብሮች ዋጋ አይደሉም። ይኸውላችሁ ለዘላለማዊ ህይወት ዋጋ ሊሆን የሚችል ምንም አይነት ብር የለም። ስለዚህ እናንተ የምትከፍሉት ለአገልግሎቱ አይደለም። አገልግሎቱን ሊመጥን የሚችል አገልግሎቱን ሊተካ የሚችል ምንም ብር የለም።
ስለዚህ ለአገልጋይ ነው የምትከፍሉት። ጸሎተ ፍትሐቱን የሚጸልየው ካህን የሚጸልየው መርጌታ ከሰማይ መና አይወርድለትም፣ የሚበላ የሚጠጣ ነው። ቤተሰብ የሚመራ ነው። ስለዚህ እናንተን ለማገልገል ብሎ ሲያገለግል አባቶች ካህናት ሲያገለግሉ ከአገልግሎት በኋላ ኑሮ ስላላቸው ለኑሯቸው ብቻ ለአገልጋይ እንጂ አገልግሎቱን የሚመጥን ምንም አይነት ክፍያ የለም። ስለዚህ ንግድ አይደለም። በጣም በዚህ መንገድ በርካቶች ጥያቄ ታቀርባላችሁ። በተለይ ከቤተ ክርስቲያን ጉዳይ ጋር የምንሰጠው ነገሮች በዚህ አጋጣሚ የኛ አስራት በኩራት አለመስጠት የኛ ለእግዚአብሔር መታመን አለመቻል ነው እንዲሆን ያደረገው። በነገራችን ላይ ምጽዋት እስኪመስል ድረስ ማለት ነው። ሙዳይ ምጽዋቱ እኛ የምንሰጠው ለድሃ ነበረ መሆን የነበረበት። እኛ አስራታችንን ባለመስጠታችን ግን ከሙዳይ ምጽዋት አባቶቻችን እየተጠቀሙ ነው የሚገኙት። እንዲህ የተነገረን ዛሬም ድረስ እኛ አንመለስም። እውነቴን ነው። አስራት በኩራት እግዚአብሔር ሰርቃችሁኛል ይላል። ሰርቃችሁኛል እግዚአብሔር ይጠይቀናል። ያን የምንመልሰውን መልስ ምን ብለን እንደምንመልስ አላቅም። ከወዲሁ ዛሬ እንስጥ። የሚገባውን ለሚገባው ለፈጣሪ ዓለማት ለልዑል እግዚአብሔር እናስረክብ። ሁላችሁም ባላችሁበት ሀገር በምትሰሩት ስራ በምታገኙት ገንዘብ በሙሉ 10% የእናንተ አይደለም የእግዚአብሔር ነው። ስለዚህ ይሄን አስቡ። ወደ ቀጣይ እናምራ። የእግዚአብሔር ረድኤት ሊቀ ሊቃውንት ስምዐኮነ መላክ ወገኖች፣ እግዚአብሔር ረድኤቱን ካነሳ ግንብ ብንገነባም አንኖርበትም። እግዚአብሔር ረድኤቱን ካነሳብን ሀብት ቢኖረንም አንበላው። እግዚአብሔር ረድኤቱን ካልሰጠን በስተቀር እኮ ወገኖች ወርቅ አድርገን አንደምቅም። እግዚአብሔር ረድኤቱን ካልሰጠ በስተቀር ፀሐይ ስለወጣ ብርሃን የሚሆን ይመስላችኋል? ፀሐይ ሆኖ ሳለ የሚጨልምባቸው እኮ በጣም ብዙዎች ናቸው። እግዚአብሔር ረድኤቱን ካልሰጠን በስተቀር በጣም ከባድ ነው። ዓለም የምታስኖረው የእግዚአብሔር ረድኤት ለሰው ልጆች ስትሰጥ ብቻ ነው። እስራኤል የሚያሸንፉ ነበር የመሰላቸው። አንዳንድ ሰዎች ገንዘብ ስላላቸው በጤና መኖር የሚችሉ የሚመስላቸው ሰዎች አሉ። አንዳንድ ሰዎች ጉልበት ስላላቸው አሸንፈው መኖር የሚችሉ የሚመስላቸው አሉ። አንዳንዶቹም ስልጣን ስላገኙ ዘመን ስለቀናቸው ዘመን ስላነሳቸው መኖር የሚችሉ የሚመስላቸው ሰዎች አሉ። ግን የእግዚአብሔር ረድኤት ለሁላችንም አስፈላጊ ነው ወገኖች። የማን ረድኤት? የእግዚአብሔር ረድኤት ለሁሉም ሰው አስፈላጊ። እንደ ቀላል ነገር አትዩት። ረድኤተ እግዚአብሔር ማለት በጥቂቱ መኖር እንድንችል የሚያደርገን፣ በጥቂቱም እየኖርን እንድናርፍ የሚያደርገን ረድኤተ እግዚአብሔር ማለት ደካሞች ሁነን አሸናፊዎች እንድንሆን የሚያደርገን የእግዚአብሔር ረድኤት ማለት ወገኖቼ ባንማርም እንኳን አዋቆች እንድንሆን የሚያደርገን ነው። የእግዚአብሔር ረድኤት በጥቂት ምርት ብዙ ሕዝብ መቀለብ የሚቻልበት፣ በ5 እንጀራ 5000 ሰው ማብላት የሚቻለው የማን ረድኤት ሲኖር ነው? በ2 ዓሣ ማጥገብ የሚቻለው የማን ረድኤት ሲኖር ነው? የእግዚአብሔር ረድኤት ሲኖር ነው ወገኖቼ። እነዚህ ሰዎች እግዚአብሔር ረድኤቱን ከነሱ እንዳራቀ አላወቁም ነበር። የእግዚአብሔር ረድኤት ሊቀ ሊቃውንት ስምዐኮነ መላክ ያስተላለፉልን መልእክት ነው። ከእፎይ ጉዳይ ጋር የተገናኘውን ደግሞ መረጃ ላስደምጣችሁ። ጠበቃ ሙሉጌታ በላይ በዚህ በእፎይ ጉዳይ ላይ የነበረውን በአንድ ወቅት ማቅረባችን አይዘነጋም። አሁን ቀጣዩን ክፍል ማድመጥ አለባችሁ። ከ500,000 በላይ ሰዎች አይተውታል። በቲክቶክ ግን 3% ብቻ ነው ሙሉ በሙሉ ጨርሰው የተመለከቱት። ከዛ ውስጥ ደግሞ በርካቶቹ ዘለፋ ነበረ ሲያቀርቡ የነበሩት በማለት ጠበቃ ሙሉጌታ በላይ በስፋት ሲናገር ሰምተናል። እስቲ ምንድነው ከህግ አንጻር ያለውስ ጉዳይ የሚለውን በድጋሚ ላስደምጣችሁ። ከእፎይ ጋር በተያያዘ በሰራሁት ቪዲዮ በጣም በርካታ አስተያየቶች ደርሰውኛል። ከአብዛኛዎቹ አስተያየቶች ውስጥ በርከት የሚሉት ትችቶች ናቸው። ትችት በጣም ጥሩ ነገር ነው፣ እቀበላለሁ። ግን ትችታችን ምን ያህል ትክክል ነው፣ ትችቶቹ ምን ያህል ትክክል ናቸው የሚለውን መመዘን ያስፈልጋል። ቪዲዮውን ስሰራ 2 ነገሮች አስቀምጫለሁ እንደ ማስጠንቀቂያ። አንደኛ ሙሉን ቪዲዮውን ሳታዩ አስተያየት አትስጡ። 2 ከዚህ በፊት በእንደዚህ አይነት ጉዳዮች የሰራኋቸውን ቪዲዮዎች ሳትመለከቱ በአንድ ቪዲዮ ብቻ ነገሩን አትመዝኑት የሚል። በጣም በሚያሳዝን ሁኔታ ቪዲዮ ከ500,000 ሰዎች በላይ ተመልክተውታል። ግን ቪዲዮውን ሙሉን የጨረሱት 3% የሚሆኑት ናቸው። ይሄ የሚነግረን ነገር አለ።
በተለይ ደግሞ አብዛኞቹ አስተያየቶች እኛ ስንሰደብ የት ቆይተ ነው ዛሬ ተነስተህ አስተያየት የምትሰጠው የሚሉ ናቸውና ለዚህ ያለኝ መልስ እኔ ከዚህ በፊት የሃይማኖት መከባበርን ይነካሉ፣ አብሮ መኖሩን ይጎዳሉ፣ ወዳልተፈለ ነገር ያድጋሉ ብዬ ባሰብኳቸው ብዙ ሰዎች በተነጋገሩባቸው ተገቢነት በሌላቸው ቪዲዮዎች ላይ አስተያየት ሰጥቻለሁ። ያኔ እንደውም ይደርስብኝ የነበረው ትችት ምንድነው? አንተ ሃይማኖትህ፣ ምክንያቱም ያኔ ኦርቶዶክስን የነካ አስተያየቶች ስለነበሩ አስተያየት የሰጠሁበት ታቦትን ያንቋሸሹ ሰዎች፣ በሃይማኖቱ ዘንድ እንደ ጻድቅ የሚቆጠሩ ሰዎችን የነኩ አስተያየቶች ስለነበሩ ያንተ ሰዎች እኛን ሲሰድቡን ዝም ብለህ ዛሬ አንተ ስትነካ ነው የምትመጣው የሚል አስተያየት ነበር የደረሰኝ። ዛሬ ደግሞ በተገላቢጦሽ። ይሄ ማለት ለነገሩ ሙሉ ስዕል የለንም። ይሄ ነገር መቼ ነው የጀመረው? ማን ነው የጀመረው? እንዴት ነው የተጀመረው? ማን በዚህ ጉዳይ ላይ ምን ብሏል የሚለውን ሙሉ ስዕል ሳንይዝ አስተያየት ስለምንሰጥ ነው። ኦዲት እንደራረግ ከተባለ ከደሙ ንጹህ ሆኖ እጅን የሚታጠብ አሁንም የምናወራው ሃይማኖቶቹን ወክለን አይደለም። ሃይማኖቶቹ አይደለም እንደዚህ አይነት ነገር የፈጠሩት። የሃይማኖቱ ተከታይ የሆኑ ወይም የሃይማኖቱ አባል የሆኑ ሰዎች ወይም ግለሰቦች ናቸው አስተያየት የሰጡት። ስለዚህ እንደ ሃይማኖትም አድርጋችሁ እንዳትመለከቱት። በሃይማኖቶችና በሃይማኖቶች መካከል እንዳለ ጸብና ንግግር አድርጋችሁ እንዳትወስዱት። እኔ ዛሬ ተነስቼ የሆነን አካል ባንቋሽሽ እና ብሰድብ ወይ ባመሰግን የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም ያንቋሸሸችው ነው ያመሰገነችው፣ ሙልጌታ ነው በቃ። ስለዚህ ኃላፊነቱ የኔ ነው። መመስገንም ካለብኝ መሰደብም ካለብኝ እኔ ነው። ስለዚህ ከዚህ በፊት የተሰጡ አስተያየቶችን በዛ መልኩ መረዳት ግን ዳፋቸው ጦሳቸው ግን እንደ ሃይማኖት ጠቅላላ ስለሚሆን ይሄ ችግር ደግሞ ደጋግሞ የመጣ ረጅም ጊዜ ያስቆጠረ በዚሁ የሚቀጥል ከሆነ ወደ ሌላ አደገኛ ነገር የሚሸጋገር ስለሆነ እንዴት አድርገን እናቁመው የሚለው ላይ እናውራ። አሁንም ስለ ግለሰቦች መከሰስ ስለ ግለሰቦች መጠየቅ አይደለም እያወራ ያለው። ይሄ ችግር ስር የሰደደ ነው። አያርምም፣ አያንጽም። እንዴት እንፍታው ነው ሐሳቤ። እንደውም ከጓደኞቼ ጋር እንዳንድ ሐሳብ ስለዋወጥ ከነዚህ ችግር ካለባቸው ሃይማኖቶች ውስጥ ያሉ ይሄ ችግር አሁን የማወራው ችግር ያለበት አካል ያሉበት ሰዎች ያሉ የህግ ባለሙያዎች ተውጣተው እነሱ በአግባቡ ወክለዋቸው መግለጫ ተሰጥቶ ከዚህ በኋላ እንዲህ አይነት ነገሮች እንዳይደገሙ ተደርጎ ከዚህ በኋላ ግን እንደዚህ አይነት ነገሮችን የሚደግሙ ሰዎች አውቀው ተረድተው ይህን ነገር የሚያደርጉ ሰዎች ደግሞ በህግ የሚጠየቁበት። ምክንያቱም አሁን በህግ እንጠይቅ ብለን ብንነሳ ለቁጥር የሚታክቱ ሰዎች ናቸው በዚህ ጉዳይ ውስጥ ተጠያቂ የሚሆኑት። እንደ ሀሳብ ነው ይህን እያቀረቡ ያለው። ከዛ ውጭ በታረመ አንደበት የሚደረጉ ሃይማኖታዊ ክርክሮች፣ የሀሳብ መለዋወጦች እደግፋለሁ። ህገ መንግስታዊ መብት ነው፣ ተገቢ ነው። አንዱ ስለ አንዱ እንዲያውቅ ለማድረግ ትክክለኛው መንገድ ይሄ ነው። ግን ስናወራ ስንናገር በታረመ በተከበረ መንገድ። ጉዳዩ ሃይማኖታዊ ጉዳይ ነውና ሃይማኖታዊ በሆነ ጉዳይ ላይ እያወራን እንዴት እንሰዳደባለን? እንዴት አንዳችን እናንቋሽሻለን? በእርግጥ አምላካችን እንዲህ አይነቱን ክርክር ይፈልገዋል ወይ? የኔ ይበልጣለሁ፣ የኔ ነው አንደኛ፣ ያንተ የተዋረደ ነው የሚል አቀራረብ ምን ያህል የታነጸና ሃይማኖታዊ ነው የሚለውን መጠየቅ አለብን ብዬ አስባለሁ። እንግዲህ ጠበቃ ሙልጌታ በላይ በዚህ በእፎይ ጉዳይ ላይ ተደጋጋሚ ድምጾች ሲሰሙ ነበረ። ከህግ አንጻር እንዴት ይታያል የሚለውን ሀሳብ አስቀድሞ ተመልክቶት ኋላ ደግሞ ሁለተኛ ክፍሉን ሃይማኖታዊ መከባበር በሚል ነው ትንታኔ ሰጠው። ስለዚህ በዚህ ጉዳይ ላይ ያለውን በቀጣይ የሚደርሱንን የቪዲዮ መረጃ ማስረጃዎችንም እየተከታተልን ለእናንተ የማስደምጣችሁ ይሆናል። ወደ ቀጣይ መረጃችን እናምራ። መጋቤ ሐዲስ እሸቱ አለማየሁ ከሀምለሰት ጋር እንግዲህ ሀምለሰት እናስታውሳታለን። ፖድካስት ላይ በተለይ በኤፌሶን ላይ ያለውን እናስታውሳለን። ምዕራፍ 5 ከቁጥር 21 ጀምሮ ያለውን ባል ለሚስቱ ሚስት ለባሏ የሚለውን ክፍሎች እንዴት ያዩታል? ትርጓሜው እንዴት ነው ብላ ጠይቃለች። እስኪ እሱን ደግሞ እንከታተላለን ማለት ነው። እንዲያው ልጠይቅሽ፣ እቺ ባል አላገኘሽም? አግኝቻለሁ። ልጅ የለሽም? አለኝ። ጤነኞች አይደሉ ናቸው። የምታበያችሁ ቸግሮሻል? አልቸገረኝም። ከባልሽ ጋር የምታሳድጊው? አዎ። እሺ፣ ቤተክርስቲያን ትወስጃችኋለሽ? አዎ። 6 ተሟልቷል ማለት ነው።
ስለዚህ ከስድስቱ የቱ እንዳልተሟላ እዚህ ላይ ጻፉልና ለሚቀጥለው ሌላ መስና መጣል የኔታ አቤት ቅዱስ ጳውሎስ ላይ ሚስት ይሄ ለስየቅን የተናረሙት ነው ደስ ስቴሽ እሰይ እሺ ቅዱስ ጳውሎስ ላይ ሚስት ለባሏ ትገዛ ባል ደግሞ ሚስቱን ይውደድ ይላል ያ ትርጓሜው እንደው በእርሱ አንደበት ብንሰማው ምክንያቱም ብዙ ትርጓሜው ብዙ ሰዎች ላይ በጣም ጥሩ ስለዚህ ሐሳብ ስለሚያመጣ ሐሳቡ ያለው እንዳልሽው በሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ወደ ለኤፌሶን ክርስቲያኖች በጻፈው 5ኛው ምዕራፍ ላይ ከቁጥር 20 እስከ መጨረሻው ድረስ ነው እንግዲህ ይሄን መልእክት የጻፈው ቅዱስ ጳውሎስ ነው ቅዱስ ጳውሎስ እንደው ራሱ ከመልእክቱ ይልቅ ራሱ መልእክት የሆነ ሰው ነው ራሱ የሚነበብ ሰው ነውና 14 መልእክት ነው የጻፈው 14ቱን መልእክቶች የየራሳቸው እንደየተላከላቸው ሰዎች ጠባይ አቅም ኑሮ ዕውቀትና ባህል ቅርጻቸው የተለያየ ነውና በዚህ ስለ ጋብቻ በነገራችን ላይ ስለ ጋብቻ ቅዱስ ጳውሎስ በጣም በስፋት የጻፈ ሰው ነው እንደው ምናልባት በትዳር ውስጥ ያላችሁ በጋብቻ ውስጥ ያላችሁ እስከዛሬ ተጋብታችሁ ያላችሁ ወደፊት ለመጋባት እቅድ ላይ ያላችሁ ወይ ይሄ ፕሮግራም በሚተላለፍበት ቀን የተጋባችሁም ካላችሁ እኔ የሚከተሉትን የመጽሐፍ ቅዱስ ክፍሎች ብታነቡ የሰከነ ትዳር የተደላደለ ኑሮ እግዚአብሔር የሚከብርበት ህሊና የሚያርፍበት ጎረቤት ጓደኛ መንፈሳዊ ቅናት የሚቀናበት ትዳር መምራት ትችላላችሁ ያስባለሁ አንደኛ የሐዋርያው ቅዱስ ጳውሎስ መልእክት የመጀመሪያው ማለት ነው የቆሮንቶስ መልእክት ምዕራፍ 7 ሙሉውን ምዕራፍ ሁለተኛ የቅዱስ ጴጥሮስ መልእክት አንደኛው ሁለት መልእክቶች ናቸው ያሉት አንደኛ መልእክቱ 5 ምዕራፎች ናቸው ያሉት አሁን የምናገረው ግን ምዕራፍ 3 ከቁጥር 1 እስከ 10 ድረስ ያለው ሶስተኛ ደግሞ አሁን የጠቀስኩት ምዕራፍ ነው በኤፌሶን 5 ከ20 እስከ መጨረሻው ቁጥር የመጨረሻው ቁጥር 33 ይመስለኛል እስከዛ ድረስ ያለው ማለት ነው እና በአንድ ቤት ውስጥ በመጽሐፍ ቅዱስ አባባል በነ ቅዱስ ጳውሎስ አጻጻፍ በአንድ ቤት ውስጥ 4 ወገኖች ናቸው የሚኖሩት አንድ ባል አለ ሁለት ሚስት አለች 3 ልጆች አሉ አራተኛ ቤተሰብ ሰብአ ቤት ነባሪ ይላቸዋል ቤተሰብ ምን ይላቸዋል ቤተሰብ ማለት ምን ማለት ነው በአሁኑ ጊዜ ሰራተኛ ምን ይላቸው አንድ ሰው ዘበኛ ሊኖር ይችላል የቤት ሰራተኛ ሊኖር ይችላል 3-4 ሰራተኛ ሊኖራቸው ይችላል እነዚህ በጢሞቴዎስ ምዕራፍ 5 ቁጥር 1 ላይ ሲነበብ በቆላሲስ ምዕራፍ 3 የመጨረሻዎቹ ቁጥሮችና ምዕራፍ 4 የመጀመሪያዎቹ ቁጥሮች ላይም ስንመለከት ሐዋርያው ቅዱስ ጳውሎስ ስለ ባልና ሚስት ስለ ልጆች ስለ ቤተሰብ በደንብ ተናግሯል ምክንያቱም ሐዋርያት ለምንድነው ስለ ጋብቻ የተናገሩት ለምንድነው ስለ ባልና ሚስት የተናገሩት ለምንድነው ስለ ልጆች የተናገሩት ለምንድነው ስለ ወላጆች የተናገሩት ካል ማጀት ያለው ጉዳይ ካልተስተካከለ ቤት ያለው ጉዳይ ቤትዳር ጉዳይ ካልተስተካከለ አንድ ቤተክርስቲያን ሃይማኖታዊ ህይወታቸው ሊስተካከል አይችልም ሁለት ባልና ሚስቶች አልጋቸው ላይ እንዲስማሙ የምናስተምረው አውደ ምሕረት ላይ እንዳይጣሉ በትዳር ባስቤዛ በሽሮና በበርበሬው እንዲግባቡ የምናስተምረው ተግባብተው ስጋ ወደሙ እንዲቀበሉ ለማድረግ ነው ምክንያቱም ሃይማኖት ከአውደ ምሕረት እስከ ማጀት ከመቅደስ እስከ መኝታ ቤት ድረስ ያለው ጉዳይ ይመለከተዋል ማጀቶች ይመለከተዋል ስለዚህ እነ ቅዱስ ጳውሎስ ሲጽፉ ሚስት እንዲመሆን አለባት ባል እንዲመሆን አለበት ልጆች እንዲመሆን አለባቸው ቤተሰቦች እንዲመሆን አለባቸው እናንተ ሰራተኞች ቤተሰብ ያልናቸው ነባሪ የምንላቸው አገልጋዮቹም ማለት ነው ምንድነው የሚላቸው እናንተ ለጌቶቻችሁ ተገዙ ነው የሚላቸው እንደውም ለጌቶቻችሁ ስትገዙ ለእግዚአብሔር እንደምትገዙ አድርጋችሁ ቁጠሩት እሺ በጀ ብላችሁ ታዘዟቸው እሺ በሏቸው ምክንያቱም አንታዘዝም ካሉ ይጣላሉ ከተጣሉ መጽሐፍ ቅዱስ ይፈርሳል ሃይማኖት ይፈርሳል ስለዚህ እነ ቅዱስ ጳውሎስን የሚያባከናቸው እረፍት የሚነሳቸው ቀን በሆናቸው ሌሊት በህልማቸው የሚያናውዛቸው እረፍት የሚነሳቸው የክርስቶስ ጉዳይ የሃይማኖት ጉዳይ ነው ሃይማኖት ደግሞ ቅድም እንዳልኩሽ አውደ ምሕረት ብቻ አይደለም ያለው እንደ አንዳንዱ አባወራው እኮ እንደ በቆሎሽት በብርድ በጋቢ ተጠቅልሎ ቢሰመቱ አስቀድሶ ገበቶ ሚስቱን የሚደበድብ እኮ አለ ይሄ እንደ አይነቱ ቤተሰብ ተሳለመ ነው ተላተመ ነው የሚባለው እንደ ማጀቱ ይመለከና ሐዋርያት ለመጋቢ አዲስ እሸቱ አለማየሁ እግዚአብሔር አምላክ ቃለ ሕይወትን ያሰማልን ወደ ቀጣይ መረጃ እናምራለን መጨረሻ መረጃዎቻችን እየጨረስን እንገኛለን ዘኪዮስ አጭር ባይሆን ዲያቆን ሄኖክ ኃይሌ በመቄዶንያ ላይ ገቢ ማሰባሰቢያ ላይ ተገኝተው ከተናገሩት ንግግሮች መካከል በጣም የወደድኩት ነው ዘኪዮስ አጭር ባይሆን ኖሮ ምን የሚያደርግ ይመስላችኋል እስቲ ንካተል ታሪኩን ሳትሰሙ አቀሩ አጭር ሰው ክርስቶስን ለማየት ዛፍ ላይ ወጣው ሰውዬ እሱ ታሪክ ነው
የጽሁፉ ርዕስ ዘኬዎስ አጭር ባይሆን ይላል። ዘኬዎስ በማጠሩ ምክንያት በኢያሪኮ እያለፈ ያለውን ክርስቶስን ለማየት ተቸገረ። ህዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለከሉት። የሾላ ዛፍ ላይ ወጥቶ ጌታውን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣም። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኬዎስን ጠራው። ከምድር ቆመን አይናችንን አንጋጠን ማረን የምንለው ጌታ ዘኬዎስን ከምድር ሆኖ ወደ ላይ ያየ ና ልማረህ አለው። ዛሬ በቤትህ እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ለዘኬዎስ ቤት መዳን ሆነለት። ዘኬዎስ አጭር ባይሆን ኖሮስ? ዘኬዎስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው አይን ለመታየት የሚያበቃ ትጋት አያሳይም ነበር። ምናልባትም ሰዎችን ገለል በሉ እያለ በኩራት ሲጋፋ ከአንዱ ጋር ሲጣላ ሊቆይ ይችል ነበር። አጭር ባይሆን ዘኬዎስ አጭር ባይሆን ኖሮ ከዛፍ ላይ አይወጣም ነበር። ዘኬዎስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ በቤቱ ወንበሮች ላይ የተቀመጠው ዘኬዎስ አጭር በመሆኑ ምክንያት ነው። የዘኬዎስ ነፍስ የዳነው በቁመቱ ማጠር ነው። እግዚአብሔር የመዳኑን ቀን የቆረጠለት ቁመቱን ሲያሳንሰው ነው። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኬዎስ አጭር በመሆኑ ነው። ስለ ቁመት የማወራ እንዳይመስላችሁ። እግዚአብሔር ለነፍሳችን መዳን የሚያሳጥርብን ብዙ ነገሮች አሉ። እንደ ዘኬዎስ ቁመት አጭር ባይሆን የሚያጥርህ ነገር ግን አይጠፋም። ይሄ ጎደለኝ የምትለው ከሰዎች አነስኩበት የምትለው አንዳች ነገር የለም። እሱን ማለቴ ነው። ይሄ ይጎድለኛል ከሰው አንሳለሁ እያልክ አትማረር። እጥረትህ መክበሪያህ ነው፣ ጉድለትህም መዳኛህ ነው። እግዚአብሔር ያጎደለብህ የመሰለህ ነገር ወደ ዛፍ እንድትወጣ ምክንያት ይሁን። በጉድለትህ እንደ ዘኬዎስ ከፍ በልበት። ያኔ ሰዎች አንተን አንጋጠው ከማየት ውጭ አማራጭ አይኖራቸው። ፈጣሪ በፍቅሩ ይህ እንጂ ሰዎች ወደ አንተ ያዘነብላሉ። በቤትህ መዳን ይሆንልሃል። ከዚያም ስላጠረህ ስለጎደለህ ነገር ፈጣሪህን ስታመሰግን ትኖራለህ። እመነኝ፣ አንዳንድ ጉድለቶች እድሎች ናቸው። ዘኬዎስ አጭር ባይሆን ኖሮ ይህኔ በሾላው ዛፍ ጥርሱን እየፋቀ ይቀር ነበረ። ግንቦት 23 2024 14 ዲያቆን ሄኖክ ኃይሌ ዘኬዎስ አጭር ባይሆን ኖሮ ምን ያደርግ ነበር በሚል በሚያስገርም ሁኔታ የሁላችንንም ነገር እንድንመለከት ራሳችንን ገመናችን ውስጣችን እንድንቃኝ መልእክት አስተላልፈዋል። የመጨረሻ ቪዲዮአችን ሐኪም አበበች እንዲሁም ዶክተር መጋቢ አዲስ ሮዳስ ታደሰ፣ መምህር መስፍን ሰለሞን ሞሃባን ጨምሮ በርካቶች የተገኙበት ስለ ኢትዮጵያና ቀሪው ዓለም ምን ሊሆን ይችላል የሚለውን በስፋት ያስተላለፈችውን መልእክት የሐኪም አበበች እንካተል። ጅራት ሊኖራት ይችላል። ለምሳሌ ኬንያ ራሷን ችላ ነው፣ ግን ኢትዮጵያ ናት። ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው። ሶማሊያ ከኛ ጋር ናት። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል። ለምሳሌ ካይሮንም ይውጣታል። አባይም ወደ እንትኑ ነው የምትመጣው፣ ወደ ደሴቱ ነው የሚመጣው። ጣና አባይ ወደ ደሴት ነው የሚቀላቀለው። እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር። ይሄ እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው። ኬንያም ከእንትኗ ጋር ትቀላቀላል። ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሀከል ላይ ሌላ ፕሌት አለ። ያ ፕሌት ነጭ አባይ ውስጥ ነው ያለው። እሱ አውስትራሊያ ከተገኘችዋ አዲስ አገር ጋር ይገናኛል። ፕሌት ነው፣ የመሬት ወለል ነው። የመሬቱ ሳህን ከዛ ሲገናኝ ያቺ ደሴት ስትወጣ ይሄ ወደ ታች አዘነብልና ሳውዝ ሱዳን ምናልባት ከኢትዮጵያ ጋር ዝምድና ሆኖ ይቀጥላል። እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች፣ ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት። በቃ
ያንም ያ ፕሌት እስካሁን አልተነገረም። እኔ አልሰማሁም። እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል። ግን አሁን ቸኮለኛ ገና ወደፊት ነው ከኛ ካለፍነ በኋላ ይሆናል ለኔ ጠበቅነው ነው። አሁን ግን ታይታለች። ትልቅ ናት ግን ደሴት አይደለችም ያቺ ዓለም ቪክቶሪያ ከዛ ከፕሌት ጋር ትገናኛለች እና የእንትን የዩጋንዳ መገንጠል እርግጠኛ አይደለሁም። ግን ይታወቃል ማለት ነው ከሆኑ የአፍሪካ ሀገራት ጋር እንደዚህ አይነት ነገር እንዳለ ማለት ነው። እኔ ብዙ ጊዜ መላለሳለሁ ሳውዝ ሱዳን ምንም ምክንያት የለኝም ይሄንን ለማየት ነው። በደቂቃ የተወሰነ እንትን ካርቱም ለመድረስ ብዙ ደቂቃዎችን ይቆጥር ነበር። አሁን ግን ቶሎ ነው የደርሰው ካርቱም። በሰኔል አርገን በላስቲክ አሽገን ውሃው ላይ ስንለቀው ካርቱም ኢትዮጵያ ነጭ አባይ የሚቀየጡበት ቦታ ላይ ይቀበሉታል። የዛ ደቂቃ ከድሮ በጣም 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 ፈጥኗል። ፈጥኖ ነው የሚደርሰው። ፕሌቷ እንዲህ ብላለች። በቃ ያቺኛውን ፕሌት እየነቀለች እያወጣቻት ነው። እና እንግዲህ ይሄ ጠልሰሙ ላይ አለ ማለት ነው። አዎ አለ። እሱም ማንበብ ነው አሁን ለዚህ አይነት ነገር እንግዲህ አንድ ዩኒቨርሲቲ እናንተ ዶክተር ሮዳስ ላይ እንትኔ አስባለሁ በፊቱንም ያኔም ሲጠይቀኝና ፍጥነቱን ሳየው እነዚህ ልጆች አድገው አንድ ዩኒቨርሲቲ ይፈጥራሉ፣ አንድ የምርምር ማዕከል ይፈጥራሉ። ብዙ ብሔሮች ቋንቋ ያላቸው የተለየ አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው ነጋፋት ነሂናሪያ ሻሼ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነበር። አይከል ሴቶችን ተወከላለች። በጣም ሁሉ ጊዜ ስሟ እየጠፋኝ ይቸገር ነበር ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው 72ቱ ቀን አልፎ ምድር ስትገለጥ ሙቀቱ ሲያበቃ ንፍር ውሃ ስለነበር ከዛ ወጣ ነው ህዝቡ የተረፈው። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን እንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት። ልክ አሁን ሐሙናይ እንደሚከበር ሐሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሐሙን። አይከል ስራዋ ነው የሚከበረው። ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣል። ያ አይከልን ቅርሶች ያወጣል። አሁን በዚህ ጉዳይ ላይ በቀጣይ ወይ በሌሎች ቪዲዮዎች በስፋት የምመለስ ይሆናል። የተወዳችሁ ቤተሰቦቻችን የዛሬ የቪዲዮ መረጃዎቻችን ይህን ይመስላሉ። ወዳችሁና ፈቅዳችሁ እስካሁን ስለተከታተላችሁ እናመሰግናችኋለን። በሌሎች የቪዲዮ መረጃዎች የምመለስ ይሆናል። ተሰናበትኩኝ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።